አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍ ይበልኝ። ከዓለም እስከ ዓለም ዳርቻ ያላችሁ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ዛሬ እንደተለመደው በቪዲዮ መጥቻለሁ ማለት ነው። እስከ ዛሬ ድረስ በቪዲዮ መጥቻ አላውቅም፣ እንደዚህ የሚሆነ ነገር አውሮቻችሁ አላውቅም። ዛሬ ግን ያው ለእናንተ ትንሽ እስኪ ላማክርና ላውራቸው ምን ችግር አለው ቢከታተሉኝ ወይንም ደግሞ የሆነ ምክር ቢሰጡ ምናምን ብዬ ነው የመጣሁት ውዶች። በነገራችን ላይ በጣም ስሜቱ ይከብዳልና ማውራቱ ግን ቢሆንም እዚህ ሀገር ያለ ሰው እኔን አይረዳኝም። እኔን የሚረዳኝ አረብ ሀገር ያለ ሰው ነው እኔን የሚረዳኝ ማለት ነው። ገባችኋ? አረብ ሀገር ያላችሁ እህቶቼ በጣም ትረዱኛላችሁ ብዬ አስባለሁኝ። ምክንያቱም የአረብ ሀገር ኑሮ ምን አይነት ህይወትና ምን አይነት ኑሮ እንደሆነ ስለምታውቁት ማለት ነው። እኔ 16 አመት ወይንም ደግሞ 17 አመት ሰርቼ መጥቻለሁ ማለት ነው። ነገር ግን ስመጣ ያው ብዙዎቹ ላታምኑና ለወንድ አብልተሽው ነው ምናምን እንደዚህ ጨፈረሽበት ነው ምናምን ልትሉኝ ትችላላችሁ። ግን ነው እኔ እንደዚህ አይነት ሰው አይደለሁም። ለወንድም አላበላሁም። ያው እንግዲህ እኔ ቤተሰብ ጋር ምናምን እየረዳሁ ነበር እዚህ ጋር የደረስኩት ማለት ነው። ግን አሁን እኔ ትንሽ ተሰምቶኝ ወደ እናንተ ቪዲዮ ይዤ የመጣሁት ውዶች ማለት ነው። እኔ አሁን ከመጣሁኝ 10 አመት ከ7 ወር እየሆነኝ ነው ማለት ነው። አመት ከ7 ወር እንግዲህ ውዶች ትንሽ ካሜራው አልተስተካከለም መሰለኝ እና አመት ከ7 ወር እየሆነኝ ነው እዚህ ጋር ከመጣሁኝ። ነገር ግን ያው አሁን በተፈጠረው ነገር ትንሽ ልነግራችሁ ነው። እስከዛሬ የምኖረው ቤተሰብ ጋር ምናምን ነው። አሁን ደግሞ እኔ ምን አልኩ መሰላችሁ? በቃ አጋጣሚ የህይወት ታሪኬን እስካሁን ድረስ አልነገርኳችሁም። ያው ትንሽ የሚጣባጋ ተጋጭተናል። መቼም ከሁለትን የማያውቅ አይኖርም የኔ ቤተሰብ ሆኖ ማለት ነው። እና አጋጣሚ እንደዛ ሲፈጠር ማለት ነው እኔ ቤተሰብ ጋር እየኖርኩኝ ይኸው አመት ከ7 ወሬ ግን ቢሆንም አሁን ደግሞ የምፈልገው የሚያፈቅረኝ የማፈቅረው ህይወታችንም በአንድ እንጀምራለን እንኖራለን የሚል ትዳር መጥቶልኝ ቤተሰብ ግን አሁን ምን እንዳለ ታውቃላችሁ? ተመልሰሽ የአረብ ሀገር ሂጂና ቤት ሰርተሽ ትመጫለሽ አሉኝ። እንግዲህ ወድዳችሁም ጠላችሁም ማለት ነው ቤተሰብ። እኔ ግን በጣም ተሰማኝ። ምክንያቱም እኔ ቢያንስ 17 አመት ስኖር ከቤት የለኝ፣ ከገንዘብ ገንዘብ የለኝ። እኔ ከውልዬም ብቻ ነው እዚህ ሀገር የመጣሁት ማለት ነው። አሁን ግን ቤተሰብ ምን አልመሰላችሁ? ሄደሽ ሰርተሽ ብትመጭ እኔ አረብ ሀገር ሂጄ መሄድ ሰለቸኝ፣ አረብ ሀገር ሂጄ መስራት ሰለቸኝ። ቤተሰብ ግን ምንድን ነው የሚለው? ሂጂና ሰርተሽ ነው የተሆነ ባላንሰጥም አይሉም መሰላችሁ? ታዲያ አሁን እናንተ ምንድን ነው የምትሉኝ? እስኪ ለኔ ንገሩኝ። አረብ ሀገር መሄድ እኮ ብዙ ልፋት አለው፣ ብዙ ድክመት አለው። እውነቴን ነው የምላችሁ። እኔ በተለይ እንዲያልኳችሁ አረብ ሀገር ያለ ሰው ነው የሚረዳኝ። እኔን ያልኳችሁ እኔ አረብ ሀገር ስኖር እረፍት የሚባል ነገር አልወጣም ነበረ። የማሳልፈው ብዙ ጊዜ በመዲያም ቤት ነበረ። እንኳን ሌላው ቀርቶ ቢያመኝ እንኳን ደህና ነኝ እያልኩ ነበር ስሰራ የነበረው ከመዲያም ቤት ማለት ነው። አሁን ግን በጣም ደከመኝና አጋጣሚ በቃ በሆነ አጋጣሚ ተይዤ ወደ ሀገር ገባሁ ማለት ነው። እና ወደ ሀገር ስገባ ያው እንግዲህ አመት ከ7 ወሬ የምኖረው ቤተሰብ ጋር ነው። የሚጣማ አባት ጋር ተጋጭተን ተለያይተናል። አሁን ደግሞ ሌላ ህይወት ሲመጣ አይቻልም። አንቺም ይሄድ ያለብሽ መስራት አለብሽ። እንግዲህ እድሜን ራሱ መደመር ትችላላችሁ ቤተሰብ። ከዛኛው ቢያንስ የፊተኛው በ18 አመቴ ነው እያለቀስኩኝ አይቻልም አትሄጂም ብለውኝ የፓስፖርት ሲሰሩ አልሰራልኝ ብለው ስንት ተመላልሼ ነው አረብ ሀገር የሄድኩት። ቢያንስ ከዛ 18 ስደምሩት ከዚህኛው 17 ስደምሩት እድሜ የትና የት ነው? እና ያ ነገር ተፈጥሮ እያለ እኔ አሁን የተሰማኝ ነገር ምንድን መሰላችሁ ቤተሰብ ማለት ነው። በቃ እንዴት ብዬ ነው አረብ ሀገር ተመልሼ የሚሄደው ነው። እኔ አንዳንዴ ሳስበው ቤተሰብ በቃ ህጋዊ ራሱ ሆኖ መሄድ አልፈልግም። እንደው በቃ በባህር ሄጄ እዛው ባህሩ የአሳው ይብላኝ እያልኩ ነው ያለሁት ማለት ነው። እና ቤተሰብ እስኪ እናንተስ ምን ትሉኛላችሁ? ምን ትመክሩኛላችሁ?
እናበረታታሻል፣ አብረን ትኖሪያለሽ። በቃ የሆነ ነገር ክፈችና ኑሪ አብረሽ ከሱ። ለምን ብለሽ ነው ስደት የምትመጪው ካላችሁኝ፣ እኔ እናንተ ከጎኔ ከሆናችሁ መቼም ቢሆን መቼም ስደትን አልመኝም። ምክንያቱም እናንተ ራሱ ወደ ሀገር እንድትመለሱ እንጂ እኔ ወደ አረብ ሀገር እንዲሄድ ፍላጎት አልነበረኝም የለኝምም። እኔ አሁን የምፈልገው እናንተ ወሬኛ እንድትመጡልን፣ ቢያንስ በሀገር ምን እንደሚሰራ ምን መስላችሁ እንደምትኖሩ ለእናንተ አስተማሪና ለእናንተ የምናገርበት እንጂ እኔ ምን አይነትም ይሁን ምንም አይነት እኔ ፍጹም ስደት አልፈልግም። ግን አሁን እነሱ ስደትን ስላላዩት ብርን ስለሆነ ያዩት ቤት እከሌ ቤት ሰራች፣ እከሌ ይህን አረገች፣ እከሌ ባጃጅ ገዛይ፣ እከሌ መኪና ገዛይ፣ በቃ ይህም ብቻ ነው እንጂ እስኪ እከሌ ምን ያህል ልጅ ወልዳለች፣ እስኪ እከሌ ምን አላት፣ ምን ይዛ ነው እየኖረ ያለችው ጭራሽ አይልም ቤተሰብ። የኔ ቤተሰቦች ብቻ ናቸው የእናንተ የሚላሉ። እስኪ ይሄን ብቻ እንደው ነገሩ እንደው ልጄ ያለ ዘር ቀርታለኝ፣ እስኪ ዘር ተጨማምርልኝ። አሁን እኔ እንዴት አለችኝ አሳይቻችኋለሁ። የማታውቋትም ቤቴ ላይ ገብታችሁ ብተዋት ሀውለት የኔ ልጅ ናት። ግን ልጅሽ እንዴት ሆነችብሽ? ወልድ እስኪ ውለጂ አግቢና የፈለግሽውን እንደው የፈለግሽውን ይሆነኛል ካልሽ እንደው የፈለግሽውን እንሰጣል ያለ ሰው የለም። የሚገርማችሁ ነገር ማለት ነው። እና እንደዚህ ያላሉ ምንድነው የሚሉት? ለሁለት አመት ብትሄጂ 2 አመት ቤት ሰርተሽ ትመጫለሽ። እኔ 17 አመት ሰርቼ ቤት ያልሰራው ሰው በ2 አመት ነው እንደ ቤተሰብ ቤት የሚሰራው፣ በ2 አመት ነው እንደ ቤት የሚገዛው ቤተሰብ 2 አመት። አሁን እኮ እዚህ ሀገር ማለት ነው የሚገርማችሁ ነገር አንድ ቤት ለመግዛት 2 ነጥብ 3 ነጥብ ነው 4 ነጥብ 5 ነጥብ በቃ ነጥብ እኮ ነው እንጂ አሁን እኮ ሺህ ቤት አልሰራም፣ ነጥብ ቤት ብቻ ነው። ስለዚህ 500 ሺህ ብር 400 ሺህ ብር ይሄ 200 ሺህ ብር 300 ሺህ ብር ህገ ወጥ ቦታ ነው፣ ምንም ህግ የሌለበት ማለት ነው። ህግ ያወቀው ግን በነጥብ ነው። ነጥብ ማለት ደግሞ እኔ ቢያንስ 2 አመት ሰርቼ እንዴት ነው በነጥብ ቤት የምገዛው ነው። ከዛ 2 አመት ላለው እንደገና 3 አመት ላለው ከዛ 4 አመት ስል ቢያንስ አሁን እድሜ 35 ከሆነ 5 አመት ብጨምርበት 40 ቤት እገባለሁ። 40 ቤት ከ40 በኋላ መውለድ አይቻልም። ከዛ በኋላ የሚጣይ እህት የላትም ወንድም የላትም። በቃ ይሄን የሚያስብ ሰው የለም። እኔ በጣም ነው የከፋኝ ቤተሰብ። እኔ ለእናንተ ዛሬ ልነግራችሁ የመጣሁት በቃ እስኪ እናንተ ስሙልኝ፣ እናንተ ንገሩኝ፣ ምክር ስጡኝ። እኔ እውነቴን ነው የምላችሁ፣ እውነቴን እንደው በጣም ነው የሰለቸኝ። በቃ እስኪ ወጥተሽ ስሪም ትሉኝ እንደሆነ እኔ እናንተ ከጎኔ ሆናችሁ እናንተ ካበረታታችሁኝ ዩቲዩብ የቻለውን ያክል እኔ ከረዳኝ፣ እኔ እውነቴን ነው የምላችሁ ልጄን ማስተማር ነው ፈልገው። ምክንያቱም እኔ ከሁለትን አሁን እዚህ ጋር ጥያት መሄድም አልፈልግም። እኔ በፊት ማለት ነው ከሁለትን እንደላኩኝ 9 ወር አረብ ቤት ስሰራ እኔ ነኝ ያየሁት ናፍቆቱን ማለት ነው፣ የልጅ ናፍቆት። በቃ አሁንም እንደገና ለራሱ በቂ ትምህርት ምናምን ማግኘት አትችልም። እኔ አረብ ሀገር ከሄድኩኝ እና ልጅን ተቆጣጥሮ የሚያስተምርልኝ ሰው ስለሌለ እኔ አረብ ሀገር መውጣት አልፈልግም። ትዳሬን ይዤ መኖር እፈልጋለሁ፣ መስራት እፈልጋለሁ፣ ከሀገሬ መኖር እፈልጋለሁ። ግን የኔ ቤተሰቦች ያሉትን የተናገሩትን ነው ለእናንተ ልነግራችሁ የተነሳሁት ማለት ነው። ከመጀመሪያው ቪዲዮ ጀምሮ ራሱ ውስጥ በጣም ስሜቴን ትረዱታላችሁ። ውስጤን አምቄ ነው እየተናገርኩ ያለሁት። ለራሴ ትንፋሽ አጥሮኝ ማለት ነው። በጣም ተናድጄ ያላሰብኩት ነገር እንደዚህ ይሆናል ብዬ ያልጠበቅኩት። ምክንያቱም ዛሬ ከማያስተሳስባችሁ ሰው ጋር ከምትኖሩ ከሚያስተሳስባችሁ ዲያሁኑ አሁን ሰው ምንድን ነው የሚያየው? ከብት ነው። ሀብት ምን አለው ከሌ ምን ንብረት አለው ምን መኪና አለው ምን ቤት አለው ብሎ ነው የሚያስቡት። ፍቅር ከሌለ ደግሞ ቤት ቢኖር ሀብት ቢኖር ምን ይሰራል? ያ ገንዘብ ሲያልቅ ወይንም ያነ ህይወት ይበተናል። ህመም ቢመጣ አስታምሻለሁ ካላል አስታምሃለሁ ካላል ነው እኔ ገንዘብ አለው ብዬ እዛ ላይ ብገባ ወይንም ገንዘብ አላ ብሎ ከኔ ላይ መጥቶ ቢገባ ያን ብሬን በመነዘርኩ ሰዓት እሱን ተሸክሜ ማለት አይቀርም። እሱም ደግሞ ምን ይዘሽ መተሻል?
ራስሽን እኮ እግርና እጅሽን ነው እንጂ ምን ይዘሽ መተሻ ምናምን እያለ ይቃቃል። ግን ድሃ ወንድ ከሆነ ድሃ ሴት ከሆነች የምትተሳሰቡ ከሆነ ብዙ ነገር የምታረጉ ከሆነ በቃ ድሃ ነው እንዲያትጥሉ። ሀብቱን አይታችሁ አትግቡ። እኔ ሀብቱን አይቻልም የገባሁት። አሁን ልጁ ሀብት አለው አልልም፣ ድሃም ነው አልልም። በአስተሳሰቡ ደግሞ በጣም ጥሩ ልጅ ነው። በቃ ያን ነገር ስፈልግም ቤተሰብ አይቻልም። በቃ እኔ ለምን እንደዚህ ሆነ ለምን እንደዚህ አልሆነልኝም ብዬ ያው አሁንም ክርክር ላይ ነኝ። ግን ቢሆንም እኔ እያሳዘነኝ ወይንም ደግሞ እንደዚህ ስደት ሂጂ ተመልሰሽ ምናምን ሲሉኝ በጣም እየተሰማኝ ነው። እኔ ደግሞ ልጅ ማስተማር እፈልጋለሁ። ልጅ ቁም ነገር እንዴት ትደርስልኝ እፈልጋለሁ። ምክንያቱም ከሁለት እስከ አሁን ድረስ ማለት ነው ሀረብ ሀገር ነው የምትሄጂው መማር ነው የምትፈልጊው ስላት የሚገርማችሁ ነገር እኔ ተምሬ ዶክተር ሁኜ አንቺን እያከምኩኝ ለአንቺ ቤት እሰራልሻለሁ እማዬ እዚህ ጋር መቀመጥ የለብሽም ምናምን የምትል ልጅ ናት። ስለዚህ እንደዚህ እያለች ደግሞ እኔ ሌላን ሰው አስተምሩ ልጅም ብዬ መስጠትም አልፈልግም። እኔ ራሴ ተንከባክቤ የእናት ፍቅር ሰጥቼ እኔ አሁን ከዛ ከአባቷ ጋር ብትሄድ የኔን ያክል የሚንከባከባት አይመስለኝም። እሱም ደግሞ አይንከባከባትም። እናት ለልጇ በጣም ታስፈልጋታለች። በተለይ በትምህርት ሰዓት ስንት ሰዓት መጣሽ፣ ስንት ሰዓት ሄድሽ፣ ጧት ተነስተን ቁርሷን አብልተን ያው ሀረብ ሀገር ልጆቻቸውን ተንከባክበን ትምህርት ቤት እንደምንሰድላቸው እዚህም ሀገር እንደዛ ያስፈልጋቸዋል። ቢያንስ ምሳ አጥቅሰን ትምህርት ቤት ስንሰዳት ከትምህርት ቤት ስትመጣ እሷን ተቀብዬ የምሳ እቃዋን አጥቤ ቢጃማ ቀይሪ ብዬ ያ ማለት እኔ እናቷ ብሆን ነው እንጂ ሌላ ሰው ቢሆን ወይ የምሳ እቃዋን ሳያጥቡላት ይቀራሉ፣ ወይ የፈለገችው ምግብ አጥቅሰው ላይ ሰዷት ይችላሉ፣ ወይንም የፈለገችውን አይነት ምግብ ጣዕሙ ላይ ሆንላት ይችላል። ስለዚህ ልጅን አሁን የፈለገችውን ታገኛለች። እኔ ሀረብ ሀገር ብሄድላት ብሩ ልኬላት የፈለገችውን ትለብሳለች ወይንም የፈለገችውን ታገኛለች ብዬ ስል ግን የሚያደርግላት ማነው ነው? እናቴ ያማታል እንኳን አይደለም ለሷ ምግብ ምናምን አስተካክላ ትሰጥ ለራሷ ያማታል። ከውል የማያዝ አትችልም በጥቅሉ። እኔ ደግሞ ልጅ ማስተማር እፈልጋለሁ። ያው ግን እናንተ ከጎኔ ከሆናችሁ እናንተ ካበረታታችሁኝ ዩቲዩብ ከሸረተልኝ እኔ ዩቲዩብ በሚከፍለኝ ብቻና ብቻ ልጅን ማስተማር ወይንም ደግሞ የምሰራቸውን ስራ አብሬ እየሰራው ከጎን ሁኜ በቃ ራሴን ችዬ ሀረብ ሀገር ሳልመለስ በዚቹ በሀገሬ ልጅን ማሳደግ ይፈልጋለሁ። እኔ ሀረብ ሀገር መሄድ ሰልችቶኛል። ቤተሰብ ግን እንደዚህ ብሎ ነው የወሰነው። እንግዲህ አሁኑ ተልኳል። ከዛ ከተላከ በኋላ የሚሉትን የሚመልሱትን አብረን እናያል ማለት ነው። ለአሁኑ እንግዲህ ቤተሰብ ይማከር ነው የተባለው። እኔ ደግሞ ከሆነ ግዴታ ነው እያልኩ ያለሁት ያው ይማከር ተብሏል እላችኋለሁኝ። ግን ብዙ ቤተሰቦች የሚገርማችሁ ነገር እስኪ ሊሂድ እንኳን ብዬ ብል ታይ ሊሂድ ያትበይ ሂደሽ አይተሽው መተሻል ውለጂ አግቢ ኑሪ ባገርሽ እስኪ ደግሞ ያለኝ ሰው የለም። ሁሉም ቤተሰብ ምን እንዲያይ ታውቃላችሁ? ሂጂ ሰርተሽ ነይ ቶሎ 17 አመት እኔ ስደት ሰርቼ ያላለፈልኝ 2 አመት እና 3 አመት ሰርቼ አያልፍልኝም። ያ ወይንም በሶስት ሆኜ ነው መሄድ የምፈልገው። በቃ እውነታው ነው የምነገረው እኔ። ምክንያቱም ጥሩ ቤተሰብ ካለን በጥሩ ቤተሰብ ውስጥ ሆነን መሄድ ያለብን፣ ጥሩ ባል ካለን በጥሩ ባል ውስጥ ሆነን መሄድ ያለብን እንጂ ዝም ብለን የምንሄድ የምንሰራ የምንኖር ከሆነ ይህ ምንም ፋይዳ የለውም። እንደው ሀረብ ሀገር እንደው ለእውነት የሄዳቸው እህት ወንድሞች አዲሶች ማለት ነው። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ እያደረጋችሁ ለእናንተ ምን እንደምመክራችሁ ለወደፊት ህይወታችሁ እኔ ያጋጠመኝ ህይወት እናንተ እንዲያጋጥማችሁ እምመክራችሁ ነገር አለና እስቲ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቤቴን እየገባችሁ ተከታተሉኝ ማለት ነው። በቀጣይ ቪዲዮ ይዤ የምመጣው ልክ እኔ ሂጄ 17 አመት ሰርቼ ምንም ሳሊዝ መጥቼ እንደገና እዚህ ምን አይነት ህይወት አጋጥሞኝ እንደተጸጸትኩኝና እናንተ ደግሞ ከሱ ሆናችሁ ከመሪያም ኩሽና አሁን እየሰራችሁ ለከሌ ይሄን ያህል ብር ስጭልኝ፣ ለከሌ ይሄን ያህል ብር አድርግልኝ፣ ይሄን ከሌ ለከሌ ስጭልኝ የምትሉ እህቶቼ ለእናንተ መመክራችሁና ማስተምራችሁ ነገር አለ ማለት ነው። እኔ በህይወቴ
በፊት ምንም ነገር አላውቅም ነበር። መሄድን መስራትን ብር መላክም ብቻ ነው እንጂ እስኪ ይሄ ብር ቢቀመጥ ለዚህ ይጠቅመኛል፣ ይሄን ብር ብሰራው ለይሄ ይጠቅመኛል ብዬ አንድም ቀን አስቤ አላውቅም ማለት ነው። ቤተሰብ ማለት ነው። እና ለእናንተ የምመክራችሁና ማስታወሳችሁ ነገር አለ። በሰዓቱን የሚያስታውሰኝ ሰው ቢኖር ኖሮ እመለስና ይገባኛል ብዬ አስባለሁ። ግን ለእናንተ እኔ የደረሰብኝን ለእናንተ ስለመመክራችሁ አብራችሁ እንድትከታተሉኝ እፈልጋለሁ እስከ መጨረሻው በቀጣይ ቪዲዮ ማለት ነው። ውድ ተመልካቾች ስላያችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።